አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤስፊ ቤተሰቦች እንግዲህ ዛሬም በአዲስ ነገር ከች ብያለሁ። እንግዲህ እንደምትመለከቱት ቤት ይዤላችሁ መጥቻለሁ። እንግዲህ ገራሚ ቤት 220 ካሬ ላይ ያረፈ ቤት ይዤላችሁ መጥቻለሁ። እስኪ ከውጩ ላስጀምራችሁ ማለት ነው። እንግዲህ ውጩ ይሄን ይመስላል፣ ከውጭ ግቢው ማለት ነው። ከግቢው ውጭ ልጀምርላችሁ። እንግዲህ በአራቱም አቅጣጫ ሴንተር የሆነው ቦታ ላይ ነው ያለው። እንግዲህ ከተማ መካከል ነው። እንግዲህ እንደምትመለከቱት በግራም በቀኝም በቃ በስተቀኝም አለ፣ በአራቱም አቅጣጫ በደቡብ በምስራቅም ማለት ነው። እና በሁለቱም በኩል ቤት መንገድ አለ ማለት ነው። እና ደግሞ ውስጥ ገብቼ እንግዲህ ግቢውን ላሳያችሁ። ደግሞ ከውጭ ያሳየኋችሁ ያው በጨረፍታ ቢሆንም ችግር የለም። ያው ቪዲዮ እንዳይረዝም በሚል ነው እንደዚህ ላጠላጠላ አድርጌ ማሳያችሁ። ውስጡን ግን በደንብ አሳያችኋለሁ። እና እንደዚህ ይሄን ይመስላል። እንግዲህ ውስጡ ግቢ ውስጥ ይሄን ይመስላል። በጣም የሚያምር ቤት ነው። ይሄ ቤት እንግዲህ ለሽያጭ የቀረበ ነው። እንግዲህ የማዳም ቅመሞች እንዳያመልጣችሁ ነው የምላችሁ። እንግዲህ ይሄ ቤት ዋጋውን በጣም በአስተያየት ነው። በነገራችን ላይ ዋጋው በጣም ርካሽ ነው። እንግዲህ ይሄን የመሰለ ቤት ነው። ካርታና ፕላን አለው። ከተማ መካከል ነው ያለው ማለት ነው። 06 ነው። ያው ኬሚሴ ወሎ ኬሚሴ ነው አድራሻው የሚገኘው። 06 ነው ቡቶ ማለት ነው። ከሰኞ ገበያ ታች ላይ ማለት ነው። መንደሩ እንትን ውስጥ ከተማ መካከል ነው ያለው ዞሮ። እና ይሄን ይመስላል ቤቱ። ይሄን የመሰለ ጽድት ያለ ቤት ነው እንግዲህ ይዤላችሁ የመጣሁት። እና ዋጋው ራሱ 3.5 ነው። ያው እንከራከራለን ለምትሉት ብቅ ብላችሁ አናግሩን፣ በውስጥ መስመር አናግሩን እና በአስተያየት ይሸጥላችኋል ማለት ነው። እና ይሄን ይመስላል ቤቱ። እንግዲህ ይሄን ይመስላል። በጣም ጽድት ያለ ነው። እንግዲህ ግቢው በጣም ሰፊ ነው። አጠገቡ ያለው ህንጻ ነው በነገራችን ላይ። ይሄ ወደ ኋላ ቀርቶ ነው እንጂ። እና ደግሞ ገራሚ ኮንቲነር አለው ካጠገቡ። እንግዲህ የቻት ኮንቲነር አለች። እንግዲህ እቺ ገበያ መለማመጃ ትሆናለች ማለት ነው። ሴንተር ቦታ ላይ ነው። ያው ስራ መልመጃ ይሆናል ቦታው ይሄ ኮንቲነሩ ማለት ነው። እና ይሄን ይመስላል ነው የምላችሁ። እንግዲህ ቪዲዮውን ላይክ እና ሼር በማድረግ አብሮነታችሁን አሳዩን። እና እንግዲህ መቼም ከዚህ በፊት ታውቃላችሁ የፈርኒቸር ባለቤት እንደሆንኩ ታውቃላችሁ። እንግዲህ ፈርኒቸር እቃ ነው አብዛኛው የራሴ የምሰራቸውን እቃዎች ነበር የምለቀው ዩቲዩብ ላይ ራሴ የሰራሁትን እቃዎች ነበር የምለቀው እንደምታውቁት ከዚህ በፊት። እና እንግዲህ አሁን ላይ ደግሞ እንግዲህ በአዳዲስ ነገር እየመጣሁላችሁ ነው። እንግዲህ ዩቲዩብም እንዲያድግ በሚል ሂሳብ ነው። እና አበረታቱኝ ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።